ሹፌር አባት ሲሆን ናሲሩት ይጣ እንጂ ሲፈልግ አይመጣም። በእኔ ቤት እንግዲህ ከብዙ መረጋጋት በኋላ ነው እናንተ የመጣሁት። ድጋሚ እንደማልረበሽ ተስፋ አደርጋለሁ። ያሲኖ ትችላለህ ብል ቃሉ በጣም ነው የሚያጥርብኝ። የሹፌር ልጅ ነኝ፣ ስሜቱን አውቀዋለሁ። ረዳቱም ሹፌሩ ሆኖ እድሜን ሙሉ ከ30 ዓመት በላይ የጅቡቲ ሹፌር የሆነ ጀግና አባት ነው ያለኝ፣ በጣም የምኮራበት እና ብዙ ያሳለፍኳቸው አጋጣሚዎች አሉ። ለምሳሌ በዓል እንዴት ነው ብትልኝ ከአባት ጋር አላውቀውም። ስደት ሆኜ ሳይሆን የሹፌር ልጅ ስለሆንኩ እኔ ስደት ስላለው ሳይሆን ሹፌርና ሲባል ይውጣ እንጂ ሲፈልግ አይመጣም የምትለዋን ቃል ስለኖርኳት በጣም ነው ፔንፉል የሚያደርገኝ። እና አስታውሳለሁ አንድ ጊዜ ተኝቼ ነበረና የኔ መኖር አላስተዋለም። አባቴ ከበረሃ መጥቶ ወደ አፋር መስመር ነበረ ጭነት አራግፎ መጥቶ ልብሱን እያወለቀ በህይወቴ ማረሳው ትዕይንት ነው። ጃኬቱን አወለቀ፣ ቲሸርቱን ሊያወልቅ ሲል ይታገለዋል፣ አልወልቅ አለው። እንዲህ መንጭቆ ሲያወድቀው የተቀደደ ነገር ሰማሁኝ። ቀና ብዬ ላይ ሳይ ለካ የለበሰው ቲሸርት ሰውነቱ በጣም ሙቀትና ላብ ስለነበረ እሱ ከገላው ጋር ከቆዳው ጋር ተጣብቆ ነው ሲያወልቀው ተቀዶ እዛው ከቆዳው ጋር የተያያዘውና ይህንን ህመም መቼም ቢሆን በህይወት ያረሰው መቼም ልጅ እያለሁ ካለሁበት ሀገር ጅቡቲ ጭነት አራግፎ ለመምጣት ስንት ቀን ይፈጃል? በዛ ሰዓት ላይ እንደዚህ ቀን ይሉኛል። ልጅ ነኝ፣ 8 ቀን ነው። በየቀኑ ይሄ ቀን ቀረው፣ ይሄ ቀን ቀረው አይደል እማዬ፣ ይሄ ቀን ቀረው አይደል እናቴ እላታለሁ። አባቴን በጣም ነው የምወደው። እዚችኛቷ ቀን ላይ ስደርስ በቃ እቺ ቀን ቀረው አይደል፣ እቺ ቀን ካለቀች፣ ሳምንት ካለቀች እኔ ነው የምታገኙ ሼል የጅቡቲ ሹፌሮች መኪናቸውን የሚያቆሙበት ቦታ ላይ ከጠዋት ጀምሬ እስከማታ አባቴን እንጠብቃለሁ። ትዝ ይለኛል። ልክ ሲመጣ የሆነ ዳገታለች እንዲህ የሚወጣ መኪና ብቅ ሲል አውቀዋለሁኝ። ወይኔ የሚሰማኝ ደስታ በጀሊሉ መቼም በህይወቴ በምንም አልገዛው ደስታ ነው። ከዛ ሳ ካልመጣ ያችን ቀን አሁን እኔ 8 ቀን ነው የሚፈጀው ጅቡቲ ጭነት አራግፎ ለመምጣት ተብያለሁ። በመሀል መኪና መበላሸት አለ፣ ብዙ ነገር አለ አይደለ? ያ እኔ አይገባኝም። 8 ቀን ብሏል። በ8 ቀን ውስጥ ካልመጣ አለቀ። አንድ ጊዜ በተባለው ቀን አልመጣም። እነዚህ ሁሉ ቀናቶች አለቁ። ሼል ተቀመጥኩኝ ከጠዋት እስከ ማታ። የሌሎች አባቶች ይመጣል እንጠብቃለን አያለው። አይኔ ተንከራተተ። አባቴ አልመጣልኝም። መኪና ተበላሽቶበታል። በረሃ ላይ መምጣት አልቻለም። ምግብ አልበላውም። 2 ቀን ሙሉ መቆሚያ መቀመጫ ሳጠዋት። ያለው አማራጭ ምንድን ነው? እሱ ወደ ተበላሽቶ ወደ ቆመበት ሀገር በረሃ እኔን ይዛ መሄድ። ልሞት ሆነ። አልበላም አልጠጣም። ዛሬ ይህንን መግራችሁ ለምንድን ነው? ዛሬ ላይ እንደዚህ ሆኖ የሚያሳደጉን አባቶቻችን ፖለቲካ ምንንም ሳያውቁ ግን በአንዳንድ በአሸባሪዎች ምንነታቸው በማይታወቅ ሰዎች ግን ህይወታቸውን እየተነጠቁብን ነው። በጣም ብዙ ሹፌሮች ተገለዋል። የፖለቲካ አካል ሆኖ አይደለም፣ የሚያውቀው ነገር የለም። እሱ በሰላም ወጥቶ ገብቶ የሚሳሳላት ልጁን ባለቤቱን ህይወቱን ማየት የሚከጅል በጣም ብዙሀን እየሞቱ ነው። እና እንደው የሚሄዱበት መንገድ ሴፍቲ ቢሆንልን በቃ ወጥተው እስከሚገቡ እኔ ዛሬም ልክ እንደ ልጅነቴ እንዲቀን ቀረው ብዬ የምቆጥር ልጅ ነኝ። እና ማለት በጣም ብዙዎች እየሞቱ ነው በማያውቁት ነገር በረሃ ላይ። ስለ እውነት እኔ ብዙ የአባቴ ጓደኞች ሲሞቱ ባየው ቁጥር እዚህ ኪሎ ነው የምቀንሰው። ምንም ከመንግስት ጋር የሚያገናቸው ነገር የለም። ህይወት ፈላጊ ናቸው እና እንዲህ የምንሳሳላቸው ልጆች አለን። ኢቨን ላስቆመውን ብል ስራ ይሻላለኝም። በጣም ረዥም ዓመት ሲሰሩ በደማቸው ነው መሰለኝ እንትን የሚለው እና ወጥተው እስኪገቡ የሚሳሱላቸው ቤተሰብ ስላላቸው እባካችሁ በቃ አትንኳቸው። ይበቃል። ህይወት የሚጋፈጡት ህይወት ከምንም በላይ ነው፣ ከሞት አይተናነስም። እና ለቤተሰቦቻቸው ስትሉ ተውልን። በጣም ብዙ ሹፌሮች ሞተዋል። በጣም ብዙ የአባቴ ጓደኞች ለረዥም ዓመት እዛ ሀገር የሚሰሩ ተውልን። በቃ ህይወት ያጎሳቆለቻቸው ይበቃቸዋል። ሀዘናቸውን ደስታቸውን ብቻቸውን ነው የሚጋፈጡት። እና ሹፌር ስትሆን ስሜቱ በጣም ከባድ ነው ሀቂቃ በጣም